بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا أفريكا تي في برنامج تكتاتواج باراتم مقطع جالاتشو إخوة الإيمان أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለው የአፍሪካ እንግዳ የተሰኘው ፕሮግራም ነው። በዛሬው እንግዳዬ አዲስ ርዕስ እየቀረበ ያለው ባረካላሁ ፊኩም። የዛሬው እንግዳዬ በመካከለኛ ኢትዮጵያ የመጅሊስ ፕሬዝዳንት ከሆኑት ከሀጂ መሐመድ ኸሊል ናቸው። ኢንሻአላህ ከሳቸው ጋር ቀጣይ 50 ደቂቃ አብሬ ቆያለሁኝ። አብራችሁን ስትሆኑ በርካታ ነገሮችን ታደምጣላችሁ፣ ተሰማላችሁ። ባረካላሁ ፊኩም። እስከ ፕሮግራማችን ፍጻሜ አብራችሁ የምዘልቀው መሐመድ አብዱራህማን አቡ አፍናን ነኝ። መልካም ቆይታ ባረካላሁ ፊኩም። በቅድሚያ እንግዲህ ሼክ አላህ Subhanahu Wa Ta'ala እንኳን በሰላም አገናኘን። በዚህ በአፍሪካ ቲቪ ላይ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፈቃደኛ ስለሆኑ እኔ በአፍሪካ እንግዳ ፕሮግራም ተከታታዮች ስም ከልብ ላመሰግነው ተወዳለሁኝ። እንኳን ደህና መጡ ለማለት ተወዳለሁ ሀጂ። እኔም እጅግ አድርጌ አመሰግናቸዋለሁ። طيب ባረካላሁ ፊኩም። እንግዲህ ሀጂ ዛሬ አንዳንድ ጉዳዮችን እናነሳለን። በተለይ በመካከለኛ ኢትዮጵያ አካባቢ እሳቸው የመጅሊስ ፕሬዝዳንት ከሆኑ በኋላ የተሰሩ ያሉ አንዳንድ ስራዎችን አነሳለሁኝ። እሳቸው የተወሰነ ማብራሪያ ይሰጣሉ። ባረካላሁ ፊኩም። ከዛም ወደ በኋላ ላይ አሁን እዛ በወራቤ ላይ የተጀመረው ሂክማ ሰላማ ዩኒቨርሲቲ አለ። በጣም ከፍተኛ ንቅናቄ የተደረገበት ያለ ፕሮጀክት ነው። ስለሱም እናነሳለን። በአጠቃላይ በመካከለኛ ኢትዮጵያ መጅሊስ ምን እንቅስቃሴ እያደረገ እንደሆነ ቀደም ብዬ ለማነሳሳት እንደሞከርኩት እሱን በተቻላችሁ አቅም ታብራራላችሁ። ባረካላሁ ፊኩም። ቀጣይ 50 ደቂቃ አብረን እንዘልቃለን። በድጋሚ እንኳን ደህና መጡ እያልኩኝ እስኪ እንዳው ሀጂ እርስዎ አሁን የመካከለኛ ኢትዮጵያ መጅሊስ ኃላፊ ወይም ፕሬዝዳንት ከሆኑ በኋላ ምን የተሰሩ ስራዎች አሉ? እስኪ እንደው የተወሰኑት ቢጠቃቀሱልኝ። በቅድማ ስሜ ሀጂ መሐመድ ኸሊል ይባላለሁ። የማዕከላዊ ኢትዮጵያ እስልምና ከፍተኛ ምክር ቤት ፕሬዝዳንት ነኝ። እስልምና ጉዳይ ከተዋቀረ በኋላ ያለው ሁኔታ በመጀመሪያ ደረጃ ክልሉ አዲስ ነው። እኛ የተሰጠን ደብዳቤ ብቻ ነበር። ምንም ነገር ሎጂስቲክስ የተባለ ነገር ምንም አልተሰጠንም ነበረ። እኛ ደብዳቤው ከተሰጠን በኋላ በመጀመሪያ ደረጃ ይሄን ደብዳቤ ይዘን የት እንቀመጥ የሚለው ነበር። የት እንቀመጥ ስንል ማህበረሰቡ ተባባሪ የሆነውን አካባቢ ተጠቅመን እንስራ የሚል ተሰማማን። ከዛ በኋላ ወራቤ መቀመጫ እናርጋለንና ቢሮ ተከራየን። ከቢሮ ከተከራየን በኋላ የቢሮውን ኪራይ ደግሞ አህለል ኸይር እንዲከፍልልን አደረግን። ሎጂስቲክሱን ደግሞ ከተለያዩ መስሪያ ቤቶች የተለያዩ ቁሳቁሶችን በማሰባሰብ ነው ስራ የጀመርነው። ምንም ነገር ባጀቱ የመጀመሪያ ቢሮ ከሐዋሳ እንደ አንድም ዕቃ አላመጣንም። በዚሁ አይነት ስራው ጀምረን የ6 ወር አንድ ሰው ከፈለልን፣ የ6 ወር አሁን ደግሞ ሌላው ከፈለልን። በዚህ ሁኔታ ስራችን ጀምረን ከጀመርን በኋላ ቢሮን ካዘጋጀን በኋላ ወደ እቅድ ነው የገባነው። እቅድ ምን ማድረግ አለብን አዲስ ከመሆናችን አንፃር ስራዎችንም ከመግባባት አንፃር ምን መስራት አለብን የሚለውን እቅድ አዘጋጅተን በእቅድ ነው የተንቀሳቀስነው። ከእቅዳችንም ዞን 7 ዞኖችና ልዩ ወረዳዎችን በስራችን አሉ። እነዚህ ደግሞ በስራችን ያሉ ዞኖችና ልዩ ወረዳዎች በአብዛኛው ስልጤ 95% ሙስሊም ነው። አላባም እንደዛው ነው። ቀቤናም እንደዛው ነው። ማረቆም እንደዚሁ እስካሁን በአጠቃላይ ከ175% ሙስሊም ነው የክልላችን ህዝብ። ይሄም ሆኖ ሳለ በተለያየ አካባቢዎች ያለውን ችግር እንዴት ሙስሊሙን ማህበረሰብ ይሄ 75% የኛ ከሆነ ይሄን ማህበረሰብ ይዘን እንሰራለን ብለን በሙሉ ልብ እቅድ አውጥተን በእቅዳችን አካተን መስራት ጀምረናል። በዚሁ መሰረት አንደኛ የአክፍሮት ኃይሎች የሚበዙባቸውን አካባቢ ቅድመ
መስጣት አለብን ከሚል ሀዲያ፣ ከምባታ በተለይ እነዚህ አካባቢዎች የመቃብር ቦታ የሌላቸው መስጊድ የሌላቸው ለነሱ ቅድማ ሄደን ጥናት ማድረግ አለብን በሚል የእነሱን ጥናት አመጣን። ከእቅዳችን ቅድማ ሁኔታ እንዲሰጠው አድርገን ስራችን እንደዛም እየሰራን እያለ ሌሎችም የመንግስት መዋቅሮችም አሉ፣ ሌሎችም ስራዎች አሉ ጫናም እየፈጠሩብን እያለ እነዚህን እቅዳችን እንዴት እንፈጽመው የሚለው ባጀት ያስፈልጋል፣ ተሽከርካሪ ያስፈልጋል፣ እንዴት ሮጠን እንደርሳለን በሚል ተጨናንቀን ነበረ። የስልጤ ዞን ዋና አስተዳዳሪ አንድ ለሂክማ ዩኒቨርሲቲ የሰጣን አንድ ተሽከርካሪ ነበረች። በዚች ተሽከርካሪ ወድና ወዲህ ተዛዙረን ይሄንን እቅዳችን አሳክተን በዚህ መልኩ እቅድ አውጥተን ነው የጀመርነው። ማሻአላህ እንግዲህ ያው ሀጂ ቅድም እንዳሉት ሁሉም ኢትዮጵያ እንደሚያውቀው የማዕከላዊ ኢትዮጵያ ክልሉ ራሱ አደረጃጀቱ በራሱ አወቃቀሩ አዲስ ከመሆኑ ጋር ተያይዞ ከቢሮ ዝግጅት ጀምሮ በጣም ከፍተኛ ውጣ ውረድ እንደነበራችሁ ያው ይበልጥ ለማህበረሰቡ ግልጽ ለማድረግ ነው። ሰውም ነካክተውታልና እስኪ እንዳው እዚህ ደረጃ ከደረሳችሁ በኋላ ያው መጀመሪያ አካባቢ የቢሮ ዝግጅት ነው። ቢሮን አዘጋጅታችሁ ከጨረሳችሁ በኋላ ያው እቅድ አውጥታችሁ በዛ እቅድ መሰረት እየሄዳችሁ ነው። እንግዲህ አላህ ያገራላችሁን ያክል طيب እንደዛ ከሆነ ለምሳሌ አደረጃጀትን በተመለከተና አቅማችሁ የፈቀደውን ያክል ለምሳሌ በመጅሊሱ ስር የሴቶች አደረጃጀት፣ የወንዶች፣ የዑለማዎች፣ የዱዓቶች እንደዚህ የሰራችሁት ነገር አለ? በጣም ጥሩ ነው። የዑለማዎች አደረጃጀት ከኛ ጋር አብሮ ነው የተደራጀው። እኛ ግን ያደራጀ ነው የወጣቶችና ሴቶችን የዳኢዎችን እኛ አደራጅተናል። እስከ ቀበሌ ድረስ ያለውን አደረጃጀቱን ሁሉንም በምንችለው አቅም በጥናት የተመረኮዘ ወጣቶችን ምሁር የሆኑ ወጣቶችን እውቀት ያላቸው ሴቶችን በሴቶች ወጣቶችን በወጣቶች ዳኢዎችን አደራጅተን ከዑለማው ጋራ ደግሞ የጋራ አድርገን በዑለማው እንዲመሩና ዑለማው ደግሞ አንዳንድ ምክር እንዲሰጥ አድርገናል። እያንዳንዱን ወደ ታች አውርደን አደረጃጀቱን ሰርተነዋል። ማሻአላህ በጣም ደስ የሚል ነው። ሌላው ምናልባት ሀጂ ከዚህ ጋር ተያይዘው እንደናንተው በሌላ አካባቢ ያሉ በየክልሉ ያሉ የመጅሊስ ኃላፊዎች አሉ፣ መጅሊሶችም አሉና ከነሱ ጋርስ እንደው የመገናኘት ልምድ የመለዋወጥ የመመካከር ሀሳብ የመለዋወጥ ነገር አለ ወይስ እንደው ፌዴራል መጅሊስ ጠርቶ ካልሰበሰባችሁ በስተቀር አትገናኙም? እኛ የምንገናኛቸው ክልሎች ምዕራብ ኢትዮጵያ ክልል፣ ሲዳማ ክልል እና ደቡብ ክልል አብሮ የነበሩ ክልሎች መጀመሪያ አብረን ስለነበርና እነሱ ደግሞ ሙስሊሙ በጣም አናሳ ነው። የእነሱ ጋር ያለው ሙስሊም አናሳ ከመሆኑ አንጻር ከነሱ ጋር ተገናኝተን የልምድ ልውውጥ እናደርጋለን። እኛ አንዳንድ ምክሮችም ከነሱ ጋር እንወስዳለን። በእኛ ደግሞ ብዙ ነገር ጉልበትም ይፈልጋሉ። ከኛ ጋራ ተጣምረን ከነሱ ጋራ ተመካክረን እንሰራለን። ሌላው ከፌዴራል መጅሊስ ያገናኘን ጊዜ በስተቀር ወደዛ አልደረስንም። ፌዴራል መጅሊስ በጋራ ያገናኘናል። ግን እነዚህ የሲዳማ፣ የደቡብ ኢትዮጵያ፣ የምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያ ያለን ሰዎች በጋራ ምን እንስራ የሚል በተለይ ለነሱ አቅም የላቸውም፣ አቅምም የሰውም እንደውም እነሱ ጋር ሄደንም ምን በአቅማችን ያለንን ለመረዳዳት ምክክር እያደረግን እንሰራለን። ማሻአላህ በጣም ጥሩ። ሌላው ምናልባት አብሬ ማንሳት የምፈልገው ነገር አለ። በዛ ክልል ላይ በተለይ ይሄ የማዕከላዊ ኢትዮጵያ አሁን እርሳቸው የሚመሩት መጅሊስ ተቅሪበን ቅድም እንደገለጹት ከ75 ከመቶ በላይ የሚሆነው ሙስሊም ማህበረሰብ ያለበት አካባቢ ነውና በተለይ ደግሞ ይሄ ስልጤ ወራቤ አካባቢ ቀደም ሲል ከወራቶች በፊት ከሌላ እምነቶች የተቃጣ አንዳንድ ትንኮሳዎች ነበሩ፣ ስም የማጥፋት በተለይ ደግሞ ይሄን ስልጤው ማህበረሰብ እንዲሁ ዝም ብሎ በቃ እጅግ በጣም እንግዳ ተቀባይ፣ ሰው አክባሪ፣ በሃይማኖቱና በአገሩ ቀልድ የማያውቅ ማህበረሰብ ነው። የስልጤ ማህበረሰብ የሚታወቅበት ይሄ ነው ሀጂና
ትንኮሳዎች ነበሩ ቀደም ብሎና በተለይ እርሶ በጣም ፊት ለፊት የተጋፈጡበት እጅግ በጣም ብልሃት በተሞላበት መልኩ በየቦታው እየሄዱ የስልጤ ማህበረሰብ ባህልና ወግ እንግዳ አክባሪነት ሲያስረዱ እንደዚሁም ለሌላ እምነቶች ጭምር የፈለገ ትንኮሳ ቢመጣም አክስ በተቃራኒው ሌላ ነገር እንዳይሆን ከፍተኛ ጉትጎታ ሲያደርጉ በተለያየ ሚዲያ ተመልክተናልና እነዛ ትንኮሳዎች አሁን ጨርሰው ጠፍተዋል ወይስ እንዴት ነው? በጣም ጥሩ ነው። የስልጤ ማህበረሰብ ሁለት ነገር ይወዳል። አንደኛ ስራ ይወዳል፣ ሁለተኛ ሃይማኖትን በጣም አድርጎ ይወዳል። እንግዳ ደግሞ እንዳልከም እንግዳ ያከብራል። ከእንግዳ ጋራ ሃይማኖት በማይለይ ሁኔታ እንግዳውን ያከብራል፣ በጣም ያከብራል። ነገር ግን ሃይማኖቱ ሲነካበት አይስማማው። ትንሽ ዩኒቨርሲቲን ተከትሎ ወጣ ያሉ ልጆች ከመጡ በኋላ ይህን ባህሪ ሳያውቁ ነካ ነካ ያደረጉት ነገር ዋጋ አስከፍሎናል ከሌላም አካባቢ የመጡ እንጂ ማህበረሰቡ እውነት በእርግጠኛነት ለማስተባበር ሳይሆን ላለው ቤተክርስቲያን አጥር የለው። ቤተክርስቲያኖች አሉ፣ አጥር የላቸውም። አጥሩ ህዝብ ነው። ቤተክርስቲያንን ለመንካት ፍላጎትም የለውም፣ አይነካምም። እነሱም እኛን አይነኩም። ነገር ግን ከተለያየ አካባቢ የመጡ ልጆች ፖለቲካ ተንተርሶ ሃይማኖትን ተንተርሶ ሳይሆን የተፈጠረ ችግር ነበረ። ይህን ችግር ፖለቲካዊ ነው እንጂ ሃይማኖታዊ መሆኑን አላልንም። ነገር ግን አንዳንድ የሃይማኖት አባቶች እሳቱን ከማብረድ ይልቅ ወደ እንዲባባስ ለማሸጋገር ሙከራ ተደርጎ ነበረ። ማህበረሰቡ ግን የተፈጠረው ችግር እውነት ለመነጋገር የተፈጠረው ችግር በወራቤ ነው። የተፈጠረው ችግር በሳንኩራ ወረዳ ነው። የተፈጠረው ችግር በቂልጦ ወረዳ ነው። ግን እነዚህ ችግር ተፈጠረባቸው የተባሉ ሌሎች እምነት ተከታዮች የተጎዱትን ጉዳት ለመካካስ የመጣው 15ቱም የስልጤ ወረዳ ሙስሊሙ ማህበረሰብ ይህን 15ቱም ወረዳ የተጎዱትን ካሳ እኛ እንከፍላለን። የእናንተ ህመም የኛ ነው፣ የኛ ህመም የእናንተ ነው፣ በሃይማኖት ሳባ አንጣላም የሚል ገንዘቡን፣ ጉልበቱን፣ እውቀቱን ይዞ መጥቶ እነዚህን ሰዎች በጣም በሚገባ አጥናንቷቸዋል። ከአጥናናቸው ከውጭ ሚዲያ ከተለያየ ሚዲያ የተወረወሩ አሉባልታዎች ከሚዲያ በዘለለ ውስጣችን አልገቡ። እንደውም ዛሬ ያየ ሰው ይመሰክራል። እንኳንም ይሄ ትንኮሳ ተፈጠረ፣ አንድነታችን ተገኘ የሚሉ የቤተክርስቲያን እምነት አባቶቹ ዛሬ የተሻለ መፈቃቀርን፣ የተሻለ መመካከርን፣ የተሻለ መዋደድን በዛ ትንኮሳ ላይ ፈጥረንበታል ብለን እናምናለን። እኛ እነሱም ያምኑበታል። በተለይ ነጋዴዎች፣ የተለያየ መጠጥ ቤቶች የተበላሸባቸው ሰዎች እንደገና የበለጠ ገንዘባቸው እንዲጨምር ተደርጓል። ሁሉም ድሮ በአይነ ቁራኛ ያያቸው የነበረ ሰው በሰላማዊ ሁኔታ አይቷቸው አይዟችሁ በርቱ እያለ ሲላቸው ሞራል ተሰምቷቸው በዚህ ሁኔታ ነው እየሰሩ ያሉት። ይሄ ትንኮሳ ውስጣችን ላለው እምነት ተከታዮች በጣም እንደጠቀማቸውና እኛም እንደጠቀምንበት ነው የምናየው። ነገር ግን ሚዲያውና የሚወራው ወሬ ወራቤንም ስልጤንም አይመለከትም፣ ቤተክርስቲያን እምነቶችንም አይመለከትም፣ ውስጣችን አይመለከትም። ከውስጥ ፖለቲካ አዘል ነው፣ እርስ በርስ ለማባላት የተፈጠረ ችግር ነበረ። እሱን ተዋደን በሰላማዊ ሁኔታ ፈተን በፍቅር ነው ያለነው። አሁን እንደውም በተሻለ ሁኔታ ነው። ስለዚህ በአሁኑ ሰዓት ያቀደም ብሎ የነበሩት ነገሮች የሉም። ሁሉም ተዋዶ ተከባብሮና ተቻችሎ እየኖረ ያለበት ሁኔታ ነው ያለው በአሁኑ ሰዓት። እንደውም አሁን ቢፈጠር እንኳን ክርስቲያኑ ለኛ ይጠቁማል፣ እኛ ለነሱ እንጠቁማል። አንድ ነገር እንደ ጠጉረ ለውጥ ሲመጣ መጠቋቀም እንኳን አለ። በጣም በጣም በጥሩ ሁኔታ መጠቋቀም ሃይማኖትን አይደለም። መረጃ መለዋወጥ ማለት ነው። መረጃ እንለዋወጣለን እርስ በራሳችን። ጠጉረ ለውጦች መጥተው
ውስጣችን ገብተው እንዳይበጣበጡ መረጃ በመለዋወጥ ጥሩ ሁኔታ ነው ያለን። ማሻአላህ በጣም ደስ ይላል። በዚህ አጋጣሚ የስልጤን ማህበረሰብ ሳናመሰግን አናልፍም። ሰራ እርስዎ እንዳሉት የስልጤ ማህበረሰብ ሁለት ነገሮችን በጣም ያወዳል፣ ያከብራል፣ ሃይማኖቱንና ስራውን። ይሄ የስልጤ ማህበረሰብ የሚታወቅበት ባህሪ ነው። ባረከላሁ ፊኩም ሼክ። እንዲህ ሰው እስኪ ምናልባት ያው እንግዲህ ዛሬ እርስዎን ካገኘሁኝ አይቀር በተለይ መጅሊስ አካባቢ ስለሚሰሩ አንዳንድ ነገሮች እያነሳሳን ነው እና ያለ ነው። መጀመሪያም አካባቢ አሁንም እዛው መጅሊስ አካባቢ ላንሳና እንደ ማዕከላዊ ኢትዮጵያ መጅሊስ ፕሬዚዳንትነቶ እንደዚሁም ደግሞ ከፌዴራል መጅሊስም ጋር ካላችሁ ቅርበት አንጻር በአሁኑ ሰዓት ማለት መንግስትም በሌላም በልኩም ብዙ እንትኖች አሉ ማለት መሄድ ያለብን ያህል እየሄድን ነው ብለው ያስባሉ? ፌዴራል መጅሊስም ሆነ የማዕከላዊ የክልሉ መጅሊሶችም ሆናችሁ አሁን በተሰጠው እድል መጅሊስ ፌዴራል መጅሊስም ሆነ እናንተ በየክልል ያላችሁ የመጅሊስ አመራሮችም ሆነ አባላቶቻችሁ መኬድ ባለበት ልክ እየሄድን ነው ብለው ያስባሉ? ሀጂ ጥያቄ ግልጽ ከሆነ ማለት መስራት ያለብንን ያክል እየሰራን ነው ወይስ ብዙ ይቀረናል? ብዙ ይቀረናል። ምክንያቱም እዚህ ጋር ግልጽ ለማድረግ ሀጂ ለምሳሌ ካርታ ለረጅም ዓመታት ለሙስሊም ማህበረሰብ አገልግሎት ሲሰጡ የነበሩ መሳጅዶች በአዲስ አበባ ሆነ በሌላ አካባቢ ካርታ ያለላቸው ካርታ እንዲሰጣቸው ተደርጓል። ህጋዊ ካርታ በአይናችን አይተናል። እንደዚሁም ደግሞ ካርታ ኑሯቸው ኖርማል መሬት የነበሩ በአጠቃላይ የይዞታ ማረጋገጫ እንዲኖራቸው ተደርጎ ሌላ ይቅርና በቆርቆሮና በእንጨት ከማጨር የዘለለ አብዛኛው ነገር የለምና ይሄ ራሱ ሌላ እንድምታ ያመጣልና እንደው መንቀሳቀስ በሚገባው ልክ መጅሊስ እየተንቀሳቀሰ ነው ብለው ያስባሉ? እኔ አላስብም። ያልተንቀሳቀሰበት ምክንያቱ ምንድነው ለማለት ብቻ ሞክራለሁ እንጂ በተሰጠው ኃላፊነት ያህል በተሰጠው የነጻነት ጎዳና ያህል ከመጀመሪያ ያህል የነበረውን ጫና ከላዩ በተከሻው የወረደለት ሙስሊም ዛሬ በፍጥነት ወደ ስራ ገብቷል ብዬ አላምንም። ምክንያቱም ይቀረናል፣ ብዙ ይቀረናል። እንደ ራሴ ልምታና እንደ ማዕከላዊ ኢትዮጵያ ክልል እኛ አሁን ቅድም በእቅዳችን አካተናል ብያለሁ። በእቅዳችን መሰረት አሁን የም ልዩ ወረዳ ባለፈው ታህሳስ ውስጥ ላይ ታህሳስ 27 የየክልሉ የየዞኑ ማለት ነው የክልላችን ዞን አመራሮች በጠቅላላ የም ልዩ ወረዳ ሄደው ትምህርት ቤት ለመገንባት ስራ ለመስራት የጋራ መዋጮ አድርገው የጋራ ትብብር አድርገናል። እነዚህም ዳር ያሉ ሃይማኖት ብዙ እስልምና ተከታዮች የሚያንሱባቸው አካባቢ በእነሱ ጀምረን ሀዲያን፣ ከምባታን አዳሰን እንሄዳለን ብለን በእቅዳችን መሰረት እንሄዳለን። እኛ እየሮጥን ነው። የክልሉም ጽህፈት ቤት አልነበረንም። መሬት ተረክበን አሁን ግንባታ ልንጀምር ነው፣ እየሮጥን ነው። ግን በዛን ያህል ሮጦ ለመድረስ እድሜያችንም እንጮጭ ነው፣ ባጀታችንም አጭር ነው። ከላይ እስከታች የባጀት ሰንሰለት ወርዶ ሰንሰለቱ ባጀቱ በዚህ ይመራ የሚል አተሳሰር አልወረደም። ይህን እየጠየቅን ነው ለፌዴራል መጅሊስ ጥያቄ ያቀርበናል። ይሄ ሲጸድቅ የህዝብ መዋጮ በማድረግ አሁን በፍላጎት ነው የሚሰራው። መመሪያና ደንብ በዚህ ስሩ በዚህ ሂዱ ተብሎ አይደለም። የገንዘቡ አሰራር በዚህ መልኩ ሂዱ ተብሎ ሰንሰለት ወርዶለት አይደለም እንደ ፌዴራል መጅሊስ። ስለዚህ ሁሉም በራሱ አመለካከት ያህል መሄዱ አስፈላጊ ያለመሆኑን አምነን የጋራ ሰንሰለት ይበጅለት የሚል ጥያቄ አቅርበናል። እሱም ተቀባይነት አግኝቶ በቅርብ ጊዜ ውሳኔ ይሰጣቸዋል። በጋራ እንሰራለን ስሩ ተብለናል። ግን ስሩ እገዳ የለባችሁም፣ እቅድ አውጥታችሁ ከህዝባችሁ ጋር ስሩ የሚለው ተተውናል። ነገር ግን ኢትዮጵያ አቀፍ ፌዴራል አቀፍ አንድ አይነት ካልሆነ ለውጥ ሊያመጣ አይችልም የሚል ስጋት ስላለን ነው የጋራ እናርገን የምንለው። በነገራችን ላይ ሀጂ ያው ይህን ጥያቄ ሳነሳ ለውጦች የሉም እያልኩኝ አይደለም። በርካታ ለውጦች አሉ። አሁን ሀጅን እንኳ ብንመለከት
ቀደም ብሎ የነበሩ የሐጅ ስነ ስርዓት በቦታው ላይ ተገኝተን በጣም በርካታ ዘገባዎችን በርካታ ፕሮግራሞችን ሰርተናል። አሁንም በዚህ 2 እና 3 ዓመት ውስጥ ተገኝተን በርካታ ስራዎችን ሰርተናል። በጣም ከፍተኛ ለውጦች አሉ፣ የሚበረታቱ ናቸው። በዛው ልክ ደግሞ ክፍተቶችም አሉ። ጠንካራ ጎኖችን ይዞ እነዚህ ክፍተት ያለባቸውን ቦታዎች ደግሞ በመመካከር በተለይ ደግሞ ከተገልጋዩ ከማህበረሰቡ ሀሳቦችን በመቀበል ክፍተቶችን መዝጋት እንደሚቻል እናምናለን እና ይህን ጥያቄ ሳነሳ ያው በየትኛው በፌዴራል መጅሊስም ሆነ በየክልል መጅሊሶች ለውጥ የለም እያልኩኝ አይደለም። ቅድም እርስዎ እንዳነሱት ከቢሮ አደረጃጀት ጀምሮ ከዜሮ ተንስቶ እዚህ መድረስ ቀላል ነገር አለምና ይሄ ዋጋ የሚሰጠው ነው። ነገር ግን ልክ እርስዎ እንዳሉት በተሰጠን ነፃነትና ኃላፊነት ልክ እየፈጠን ነው በጊዜው ለማለት ያክል ነው። ይህን እርስዎ ማስተውታል፣ ሌሎችም የሚሉት ነገር ነው። ጠይብ ምናልባት ከዚህ ጋር አያይዤ እንግዲህ በጣም ዋነኛውና ትልቁ በአመት አንድ ጊዜ የሚካሄድ የሐጅ ስነ ስርዓት አለ። እሱ ከአሁን በፊትም እንዳው ለኢትዮጵያውያን ሁጃጆች እጅግ በጣም ፈታኝና ምንድን ነው ኢትዮጵያውያን ሁጃጆች በስነ ስርዓት ነው ከእንግልት ነፃ የሆነ ሐጅ የማያደርጉበት ምክንያት እየተባለ ለረጅም ጊዜ ሲለፈፍ ነበር። አልሐምዱሊላህ ከተወሰነ ጊዜ በኋላ በጣም ከፍተኛ መሻሻሎች አሉ። ከምዝገባ ጀምሮ ከፓስፖርት አሰጣጥ ጀምሮ መካና መዲናም ካሉት መስተንግዶች በአንጻሩ ሲታይ በጣም ከፍተኛ ለውጦች አሉ። በዛው ልክ ደግሞ የተወሰኑ ክፍተቶች ቢኖሩም በዘንድሮ ግን በዘንድሮው የሐጅ ስነ ስርዓት ላይ አንድ ሁጃጅ ወደ 625,000 የኢትዮጵያ ብር አካባቢ እንደሚያስፈልገው ነው የተነገረው። ይሄ ደግሞ ምክንያቱን መግለጫ ሲሰጡ እንደሰማነው ከሆነ ካለው የውጭ ምንዛሬ ጭማሬና ኢትዮጵያ አየር መንገድም ጋር ተያይዞ የትኬት የዋጋ ንረት አለና ከዛ ጋር ተያይዞ አንድ ሁጃጅ ወደ 625,000 ብር አካባቢ እንደሚያስፈልገው መግለጫ ሰጥቷል ፌዴራል መጅሊስና እንደው ከዚህ አንጻር ይሄ ገንዘብ መጠን በጣም ተጋነነ፣ ምንድን ነው ልክ አይደለም የሚሉ በጎን እንሰማለን። በሌላ በኩል ደግሞ አይ ያለው የውጭ ምንዛሬና የኢትዮጵያ አየር መንገድ የትኬት ዋጋ ጋር ተያይዞ እንደዚሁም ደግሞ መካና መዲና ካለው ሰርቪስ አገልግሎት አንጻር እንዳውም ቅናሽ ተደርጎ ነው ይሄ ዋጋ የሆነው የሚሉ አሉና እንደው የእርሶ እይታ ምንድን ነው በዚህ? በጣም ጥሩ። የኛ የፌዴራል መጅሊስ ተሳካለት ከተዋቀረ በኋላ የተሳካ ስራ የሰራ ብለን መረጃነት የምንሰጥለት ሐጅ ስራ ነው። በጣም የተሳካለት ኦንላይን ተመዝግቦ በቤቱ እያለ ሁጃጁ መጥቶ ሳይንግላታ ባለበት ዞን ባለበት ወረዳ ባለበት ክልል የጉዞ ቀን ብቻ የሚሄድበት ሲስተም ዘርግቶ የሰራው ይህን ስራ በጣም በተፋጠነ ሁኔታ አፋጥኖ ወደ ተግባር የገባበት የሐጅ ስራ ነው። የሐጅ ስራ ምንም ሰው ደግሞ ሙሉ ለሙሉ ንጹህ ነኝ አይልም። ትንሽ ቢኖርበትም የበለጠው እንደ ሐጅ የተሳካለት ስራ የለም። ነገር ግን አሁን የተባለው አምና 319,000 ነበረ። አሁን ዘንድሮ ደግሞ 625,000። አምና ዶላር 53 ብር ነበር። ዘንድሮ በመንግስት ደረጃ ስንት ነው ዶላር? አሁን የምንሄደው በኢትዮጵያ አይደለም፣ በዶላር ነው የምንሄደው። ክፍያውም የአየሩ የሚከፈለው በዶላር ነው። ጅዳ መታ ሳውዲ አረቢያ መታ ፍንዱቆችን እዛ የምታድርበት የሰርቪሱ ሁሉም ዶላሩ ነው። ይሄ ዶላር ከፍ አድርጎታል እንጂ እስልምና ጉዳይ በራሱ ጊዜ አምጥቶ የጫነው አይደለም። ይሄ ዶላር ግልጽ የሆነ አምና 53 የነበረው ዛሬ 100 ከምናምን ብር ነው። እጥፍ ነው የጨመረው። አሁን ዶላሩ እጥፍ ስለሆነ ገንዘቡም እጥፍ ሆኖ መጥቷል። 600,000 ሆነው ገንዘቡም ከዶላሩ ተከትሎ ነው የሆነ እንጂ በራሱ ጊዜ ያደገ አይደለም። ያም ሆኖ ከሌሎች ሀገር ያህል የኛ ሀገር ይሻላል ድህነታችን እንጂ ሌሎች 3 ሚሊዮን 4 ሚሊዮን አናሳ ከፈሉ ሲባል 2 ሚሊዮን የሚከፍሉ ሀጃጆች ናቸው ያሉ። ነገር ግን የኛው ስላለመደው በትንሽ ስለሚሄድ አሁን በዛ ብሏል። ይሄ የሀገራችን ሁኔታ እንጂ የሙስሊሙ ወይም የፌዴራል እስልምናው ጉዳይ አይደለም። የዶላር ጉዳይ የኑሮ ሁኔታ እንኳን የሐጅ ስራ ይቅርና 1 ኩንታል ጤፍ ምን ያህል ነው የጨመረው? የገበያ ሁኔታ እያንዳንዱ እጥፍ እየጨመረ ነው የሄደው እንጂ ሐጅ ብቻ አይደለም የጨመረው።
ኑሮ ሲስተካከል የሚስተካከል ጉዳይ ነው። ስለዚህ ለምን በዛ የሚሉ ሰዎች እኔ ከምንዛሬው ያህል እንጂ አዲስ ጫና የመጣ ነገር ያለ አይመስለኝም። طيب ስለዚህ ያው ፌዴራል መጅሊስም ቢሆን ወዶ አይደለም ካለው ነባራዊ ሁኔታ አንፃር ነው ዓለም ላይ ያለውን የውጭ ምንዛሬ ታዛቢ ማድረግ። በተጨማሪም ደግሞ ኢትዮጵያ አየር መንገድም እንደዚሁ የትኬት ዋጋ ጨምሯል ነው የተባለው። ከዛ አንፃር ነው የጨመረው። طيب እስኪ ምናልባት በዚህ ዙሪያ አንድ ጥያቄ ላንሳና ወደ ሌላ ርዕሶች እናልፋለን። እንግዲህ ካሁን በፊት ሀጅ ላይ ያው ተገናኝተናል። እኔም ጋር ተገናኝተን የተወሰኑ ፕሮግራሞችን ሰርተናል። ምናልባት አሁን ፌዴራል መጅሊስ ሀጅን በተመለከተ እንዳልኩት በርካታ ለውጦች አሉ። እንዲሁ ዝም ብሎ መውቀስ ብቻ አይደለም፣ ለውጡንም ማመስገን ያስፈልጋል። ክፍተቶች ካሉ ደግሞ አደቡንና እህትራሙን ጠብቆ በስነ ስርዓት መንገድ ያስፈልጋል። እና እንደው ሀጅ ላይ ሀጂ እንደው ቢስተካከል በዚህ ዙሪያ እቺ ብትስተካከል ብለው የሚሉት ነገር አለ? መካና መዲናም ከተከደ በኋላ ይሁን አገር ቤትም ይሁን በአሰራር ደረጃም ይሁን በሰርቪስ አሰጣጥም ቢሆን እንደው የታዘቡት ነገር አለ እርሶ? እኔ የምለው በሀጅ ላይ ምንም የሚታዘበው ነገር የለኝም። ለምሳሌ ያቅማቸውን ቀና ደፋ ሲሉ አልጋ ላይ፣ በክራይ በፈንድቆች ላይ፣ በምግብ አሰራር ላይ ትንንሽ ነገሮችን በእንትን ሀጅ ጉዞ በሚሄዱ ሰዎች ላይ የሚያቀርቡ ጥያቄዎች አላቸው ለሰዎች። ግን ይሄ ጥያቄ ነው ብዬ ራሴ ብዙም አልወስደውም። ለራሴ ለሰዎች ቢኖራቸውም ትንሽ ተነበርንበት የተሻልንበት፣ ሀጃጆች ደግሞ ብዙ የሚያመሰግኑበት፣ እኛ የከፈልነው ያክል ያንሳል ብሎ የሚሉ ሁጃጆች አሉ። በነፃነት ተኝተው በነፃነት ወሩን በሙሉ ሰርቪስ ሳያንሳቸው ምግብ ሲቀርብላቸው በደንብ ይህን መስተንግዶ ይልመድባቸው የሚሉ አሉ። አቃቂር በዛም ያህል አቃቂር የሚወጣ ስለማይጠፋ ይሄ በአብዛኛው ጎኑ በጥሩ ጎኑ ወስደነው ቀሪውን ያለውን ሁኔታ በሂደት ይስተካከላል የሚል ነገር ነው ያለን በሀጅ ዙሪያ። ባረከላሁ ፊኩም ሼክ። እስኪ እንግዲህ ኢንሻአላህ ይሄን ያህል ካነሳሳ ነው በዚህ ዙሪያ ይበቃል። ምናልባት ወደፊት አላህ እድሉን ከሰጠን በዛው በፌዴራል መጅሊስ አካባቢ የሀጅና የዑምራ ጉዳይ የሚመለከታቸውን ሰዎች አግኝተን ይበልጥ እናወራበታለን። ባረከላሁ ፊኩም። እስኪ ሌላው ሀጅ አሁን ወደ ወራቤ ላይ ወደሚገነባው የሂክማ እስላማዊ ዩኒቨርሲቲ ጉዳይ ደግሞ ይዤዎት ልለፍ። እንግዲህ የዛሬ 2 ወር አካባቢ ወደ ሳውዲ አረቢያ ሪያድ መጥተው ነበር። የሪያድ ማህበረሰብ ከፍተኛ እንቅስቃሴ አድርጓል። እስኪ ከዛ በፊት ግን በወራቤ እየተገነባ ያለውን የሂክማ እስላማዊ ዩኒቨርሲቲን በተመለከተ የዛሬ 17 ዓመት አካባቢ ነው እንግዲህ መሰረቱ የተጣለው እንደሰማ ነው። ከዛ ወደዚህ ደግሞ በቅርብ ጊዜ ፌዴራል መጅሊስና የእናንተም ከፍተኛ የስራ አመራሮች ባላችሁበት መሰረተ ድንጋይ ተጥሏልና የመጀመሪያ ብሎክ ግንባታ ላይ ነው ያለው። እንደው ፌዴራል መጅሊስ ግንባታውን መሰረቱን ከጣለ በኋላ ተመልሶ የመጠየቅ ነገር አለ? ፕሮጀክቱ ምን ደረሰ? ክትትል ነገር አለ ወይስ እናንተ ብቻ ናችሁ የምትከታተሉት? በጣም ጥሩ ነው። ሂክማ ዩኒቨርሲቲ ወድቆ ሲነሳ ቀደም እንዳልኩ የስልጤ ማህበረሰብ ከልማት የራቀ ከሁሉም ልማት የራቀ በእስልምናው የተነሳ ከትምህርቱም የራቀ ህዝብ ነው። የስልጤ ህዝብ አባቶቻችን እኛን እንዳንማር አድርገዋል። ፍሮታ ይዞች ይወስዱብናል፣ ልጆቻችን ትምህርት ይቅርባቸው በሚል የስልጤ ማህበረሰብ ትምህርት የለውም። ትምህርት ቤቱም አልነበረው። ትምህርት ቤትም ገብቶ ሲማር ስሙን የቀየረው ሰው ሲያዩ አባቶቻችን እኔ ዲናችን ይሻለናል ብለው እስልምናን እስከዚህ ድረስ አቆይተውታል። እድሉን አግኝቶ ዞኑ ሲመጣ ግን ምንድን ነው የሚቀድመው ተብሎ ሆስፒታሉ ቀድማ ጤናችን ይቀድማል ብሎ ሆስፒታሉን አዋቶ ሰርቷል። ትምህርት ቤቶቹንም ገንብቷል። ትምህርት ቤቶቹ በዛ ሲሉ እኛ እስላማዊ ትምህርት ቤት ካልገነባን በስተቀር ልጆቻችን ወደ ሌላ ይሄዱብናል በሚል ማህበረሰቡ የዛሬ 17 ዓመት ዞኑ በተመሰረት በ5ኛው ዓመት ላይ ሂክማ ዩኒቨርሲቲ ብሎ ኮሌጅ ብሎ ነው የጀመረው። እንሰራለን ብሎ ተነሳስቶ የተለያዩ ልማቶች የተለያዩ ዘርፈ ብዙ ችግሮች
ሲያወዳድቁት ቆይቷል የሂክማ ዩኒቨርሲቲ። መጨረሻ ላይ አሁንም ሲነሳሳ ኮቪድ መጥቶ አቆሞታል። በኋላ ሃይማኖቱ ግጭት በሚመጣበት ጊዜ ወደ መሬት ባንክም ተመልሶ ገብቷል መሬቱ። አሁን ግን የዚሁ የሂክማ ዩኒቨርሲቲ የዞን እስልምና ጉዳይ እኔም ጭምር እኔም ነኝ አንቀሳቅሼ ከመንግስት አስወስኜ 3 ነገሮችን አስወሰንኩ። አንደኛ ንቃብስቶቹ ደሞዛቸው ተከልክሏቸው 4 ዓመት ንቃብስታችን አንፈታም ብሎ ስራ ፈቶ ቤታቸውን የገቡ ነበር። ሁለተኛ ሂክማ ዩኒቨርሲቲ መሬት ባንክ ገብቶ ነበረ። ሶስተኛ አልበያን መድረሳ አለ። አልበያን የቁርአን ታፊዝ መድረሳ አለን። ይሄም ተወስዶ ነበረ። እነዚህን በክስ ላይ ያለው የለውጡ መንግስት ወዳው በአስቸኳይ የንቃብስቶችንም የ4 ዓመት ደሞዛቸው እንዲከፈል ተጥኖ ነው የለቀቁት። እንዲከፈል ተብሎ የ4 ዓመት ደሞዛቸው ያልሰሩበት እንዲከፈላቸው፣ ሂክማ ዩኒቨርሲቲ እንዲመለስ፣ አልበያን እንዲመለስ በውሳኔ ያረጋገጣል። በውሳኔ ካረጋገጠ በኋላ እኛ ደግሞ የቦርድ አመራር አዋቅረን የቦርድ ራሱን ቦርድ እንዲመራው አድርገን እኔም ራሴን አግልዬ ሌላ ቦርድ አወቃቅሬ ወደ ስራ ገባን። ወደ ስራ ስንገባ ደግሞ እኔን አይደለም ፊት ለፊት አንተ ካልመራኸው አይሆን ተብሎ በሁለተኛ ዙር ደግሞ እኔን በግድ ወደ ቦርዱ ሰብሳቢነት አመጡኝ። ቦርዱን ሰብስበን በምን እንጀምር ቤዙን በምን እንጀምረው ብለን ከገበሬው ታች ወርደን በገበሬው ጋር ተወያይተን እያንዳንዱ ወረዳ ተወያይተን የተሰራው ብሉክ የገበሬ ገንዘብ ብቻ ነው፣ ማንም አልጨመረም። ገበሬው ሂክማንማ ለልጆቻችን ከሰራችሁልን በሬውን ገንዘቡን ተግብር አስቀድሞ የራሱን ገንዘብ ከፍሎን ወደ 150 ሚሊዮን ነበር ያቀድነው በገበሬውን ሰበስባለን ብለን ወደ 50 ምናምን ሚሊዮን አሰባስበን በ58 ሚሊዮን ይህን ኮንትራክተር ወደ አስጀምረን 4 ብሉክ ተሰርቷል። ይህን ከሰራን በኋላ ምን ማድረግ አለብን? ወደ ባለሀብቱ የስልጤ ተወላጅ ባለሀብቱ ሞልቷል፣ አዲስ አበባ አለ፣ ዲላ አለ፣ መዛዞር አለብን በሚል አቅደን ተነስተን ነበረ። የሪያዶቹ ቅድማ እንደ ገበሬው የሪያድ ህዝብ እያንዳንዱ የስልጤ ዞን ወረዳዎች ሪያድ ላይ ወረዳ አላቸው። ይገርማል። በዚህ ወረዳ አዋተው በዛን ጊዜ እኛ መተን ለራሳችን ደግሞ 1 ብሉክ መስራት አለብን፣ 1 ብሉክ እኛ መስራት አለብን ብለው ወስነው ገንዘብ አሰባስበው 50 ምናምን ሚሊዮን ብር አሁን እንግዲህ ፕሮግራሙን ያው በአካል ሰውም ተገኝተዋል። ምክትል ሰብሳቢውም ወንድም ረዲ ሱልጣንም ነበር፣ እነ ኢማም ሼህ አብዱልሃዲም ነበሩ። በጣም ደስ የሚል እንደዚሁም በሳዑዲ አረቢያ የኢፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር ዶክተር አቶ ሙክታር ኸድር ነበሩ። ምክትላቸው አምባሳደር ነበር። ሌሎችም ዲፕሎማቶች እንደዚሁም የሀገር ሽማግሌዎች። ፕሮግራሙ በጣም እጅግ በጣም ድምቅ ያለ ያማረ በጣም የዘመነ ፕሮግራም ነበርና እዛ ላይም አይተናቸዋል። ምናልባት እንዳው የእናንተ ከሀገር ቤት መምጣት ነው ያን ፕሮግራም እንደዛ ያሳመረው ወይስ ሪያድ ላይ ያለው ማህበረሰብ እንዴት አዩት? በአጠቃላይ ፕሮግራሙን እንደውም ለእኛ ትምህርት የሰጣን የሪያድ ማህበረሰብ ነው። እኛ ስለመጣን አይደለም፣ መጀመሪያ አስቦበት ተነቃቅቶ መጥቶ እኛን ግን ጉልበታችን እንዲብርታታ አድርጎናል እንጂ የእኛ መምጣት አይደለም የሪያድን ሰው ያነቃነቀው። እንደውም የሪያዱ ንቅናቄ አሁን ከአሜሪካ፣ ከዱባይ፣ ከተለያዩ ሀገሮች አዲስ አበባ ራሱ ተነቃንቆ ኑ ቶሎ ብላችሁ ተመለሱ ስራ እንጀምራለን እያለን ነው። የሪያዱ ንቅናቄ በስሜት ድሮ የሪያድ ሰዎች እኮ እያንዳንዱ ወረዳ መስጊድ ገንብተዋል። መስጊድ ሲባል ትልልቅ መስጊድ ገንብተዋል። ለመስራት ወደኋላ አይሉም። ስለዚህ እነሱ የተነሳሱበት ሁኔታ እኛ መተን ሞራል አግኝተናል እንጂ እኛ በመምጣታችን የጨመረ ነገር የለም። ነገር ግን እኛ ጨምረናል። እኛ ህማችን ጨምሯል፣ ሞራላችን ጨምሯል።
ሄደን እንሰራለን የሚል ሞራል ለኛም ጭምር ሞራል ሰጥተውናል እንጂ የሪያድ ማህበረሰብ በተለይ አምባሳደራችን ዶክተር ሙክታር የሰጠን ግባት ዩኒቨርሲቲ ገብተን የማናገኘው ግባት ነው። ተጎናችን እንደቆሙ ዲፕሎማቶች በሙሉ እንደዚህ በአማረ መልኩ ለዚህ ዕውቀት ዛሬ የቸገረን ዕውቀት ነው። በዕውቀት ያልተገነባ ወጣት ያበላሻል። እኛ ወጣቱ በዕውቀት ገንብተን ካላቀረብ ነው አንዴ ሃይማኖቱን ይለቃል፣ አንዴ ዓለማዊን ይለቃል። ሁለቱን አገናዝቦ የሚሄድ ወጣት ካልፈጠርን በስተቀር ይችን ዓለም ለውጥ ልናመጣ አንችልም። ስለዚህ ይህንን በምንሰራው ስራ አምባሳደራችን የሪያድ አምባሳደር ዶክተር ሙክታር ከጎናችን ቆመው እንደውም አሁንም ድረስ ስብሰባውን ካለቀ በኋላ ገብተን አነጋግረናቸዋል። ተጎናችን መኖራቸውን የራሳቸውንም አስተዋጽኦ ጭምር ነው አውጥቶ የሰጡን። ዲፕሎማቶቹ ገንዘባቸውን ከፍለዋል። ስለዚህ ይሄ የሪያድ ማህበረሰብ ንቅናቄ ነው ብለን በጣም ለኛ ሞራል ሆኖናል። ዲፕሎማቶች ራሳቸው ገቢ አድርገዋል ገንዘብ። ተቅሪበን ወደ ስንት አካባቢ ፈንድሬስ ተደረገ? ሪያድ አካባቢ የነበረው መዋጮ ወደ ስንት አካባቢ ይሆናል? እስካሁን 56 ሚሊዮን ነው። 60 ይሞላል ይላሉ። በቃ እንትን በንያ ካለው ጋራ 60 ሚሊዮን ይሆናል። ሱብሃንአላህ፣ ቀላል አይደለም። አላህ ያወጡትን በሞላ ላይ ተካቸው። ትልቅ ነው ሰራሃ። እሱ እንዳሉት ለሌላውም አካባቢ ማህበረሰብ ማለት በሌላ ዓለም ላይ ለሚኖሩትም የስልጤም ተወላጅ ብቻ ሳይሆን እንደ ሙስሊሙ ማህበረሰብ፣ ምክንያቱም የሂክማ የሰላማዊ ዩኒቨርሲቲ በስልጤ በወራቤ ከተማ ይገባ እንጂ እያንዳንዱ ሙስሊም ሀብት ነው። ይሄ ከኛም አልፎ ከጎረቤት ሀገራት ጭምር እየመጡ የሚማሩበት እንዲሁም ምኞታችን ነው። ኢንሻአላህ ደግሞ ይሆናል ካለው ፕላን አንጻር ተቅሪበን ወደ 3 ቢሊዮን አካባቢ የኢትዮጵያ ብር ይፈጃል ነው የተባለው ይመስለኛል። ከ2.7 እስከ 3 ቢሊዮን። ስለዚህ በርካታ ሰው ርብርብ ይፈልጋል። እንደው ከዚህ ጋር ተያይዞ ሀጂ ፕሮጀክቱ በጣም ትልቅና ሰፊ ነው። ከ2 እስከ 3 ቢሊዮን አካባቢ የኢትዮጵያ ብር ይፈጃልና ሀጂ ይሄ ብር ደግሞ ቀላል አይደለም። ይሄ እንግዲህ በቅርብ ጊዜ ተሻሽሎ ከወጣው ፕላን ከቅርብ ጊዜ ወደዚህ ተሻሽሎ ከወጣው ከሲሪዲ ፕላን ወደዚህ ነው 3 ቢሊዮን አካባቢ ይፈጃል የተባለውና እንደው ከዚህ ጋር እያይዛችሁ በተለይ አሁን አገር ቤት አካባቢ ያሉ በተለይ የአካባቢ ተወላጆችን ጭምር ለማሳተፍ በእናንተ በኩል ምን የታሰበ ነገር አለ? በእኛ በኩል ገበሬው በየአመቱ ከግብር ጋር የሚያወጣው መዋጮ እንደቀጠለ ነው። አንድ አመት አውጥቶ የሚቆም አይደለም። ይሄ 5 ዓመት 6 ዓመት 10 ዓመት ይፍጅብን 3 ቢሊዮን ብር የሚፈጀውን ፕሮጀክት እናስቀምጠዋለን ብለን በአንድ አመት የምናስቀምጠው አይደለም። ትምህርቱን ግን መጪ አመት አላህ ካለ ባለ በተሰራው ስራ ጀምረን እየተማርን እየሰራን እየተማርን እንሄዳለን የሚል ነው የኛ እቅድ። ዋነኛው ማህበረሰቡ የኔ ነው እንዲል የሪያድ ማህበረሰብ አርሶ አደርም የኔ ነው እንዲል አድርገናል። የሱ ንብረት መሆኑን አውቋል፣ ይሰራዋል ብለን እናምናለን። ሶስተኛው ከውጭ ያሉ ባለ ሀብቶች የሪያዱን ንቅናቄ ተከትለን አሁንም ተነቃንቀዋል፣ በጣም ተነቃንቀዋል። እነሱም በራሳቸው ብሎክ ይገነባሉ የሚል እምነት አለን። ሌላው እንደ ሀገር አቀፍ የመጀመሪያው ዩኒቨርሲቲ ነው ብለን ነው የምንወስደው። እንደ ተለምዶም ከፌደራል መጅሊስ ጋር ተነጋግረን እያንዳንዱ ክልል ድርሻውን እንዲዋጣ በእያንዳንዱ ክልል ስብሰባ አድርገን ይህንን ፕሮጀክት የማስተዋወቅ ስራና የገቢ ማሰባሰብ ፕሮግራምም እንሰራለን ብለን አቅደናል። ኢንሻአላህ ወደፊት ከፌደራል መጅሊስ ጋራ ይህን እንሰራለን ብለን እናምናለን። ስለዚህ ሁሉም የክልል መጅሊሶች ቢያንስ እንደው የቻሉትን ያክል አሻራቸው እንዲያሳርፉ ያው እድሉ ይኖራል ማለት ነው። ለሌላም ክልል መጅሊሶች ቢችሉ በየክልላቸው አንዳንድ ብሎክ እንዲሰሩ ነው ቢችሉ በስማቸው። እንደውም ለሌላው አርአያ ሆኖ እኛም ሌላ ክልል ሄደን እንደዛ እንድንሰራ እስላማዊ ስርዓቱን እንደዛ እናስፋፋለን ብለን ለእያንዳንዳቸው የክልል ቦታ ላይ ሰጥተናቸው እንዲሰሩ እናረጋለን። ካልቻሉ ግን መተባበሩ ግዴታ ነው። እጃቸው እንዲዘረጉ አድርገን በጋራ የክልሎች ፕሮግራም ብለን እናሳትፋለን። መድረኩ ክፍት ነው።
ስራችንም ክፍት አድርገን ነው የምንሄደው። የበለጠ ወንድማማችነትንም ያጠነክራል፣ እስልምናንም ያጠነክራል፣ መግባባትን ያጠነክራል፣ ሰላምንም ያጠነክራል። ሰላምን እርስ በርስ ከተነባበብ እኛ የቸገረን ሰላም ነው። ሰላሙ በተለያየ ሁኔታ እየተበላሸ ነው። ሃይማኖታችን ጠንክረን እስከ ሃይማኖት የሰላም አባት ነው። እስልምና በተለይም ለሁሉም ሰላም ተምሳሌ ነው። ለሌሎችም እናስተምርበታለን። እኛ ክልሎቹ በጋራ ሆነን ኦሮሚያ፣ አማራ ያው ጠንካራ ናቸው የምንላቸው ሶማሌና አፋር ናቸው፣ ሀረሪ፣ እነዚያ ሁሉ ያሉበት አንድ ላይ ከተሰባሰብነው በእያንዳንዱ ክልል አንዳንድ ትምህርት ቤት ብናስቀምጥ ይሄ ለመንግስትም ለሀገራችንም ለሃይማኖትም ለሰላምም ትልቅ ውጤት ነው ብለን እናምናለን። እንደ ማዕከላዊ ኢትዮጵያ እቅዳችን ላይ ያስቀምጠናል። طيب እስኪ ሌላው ሀጂ ጊዜ ያለ ስለሆነ ምናልባት አሁን ሰው እንደ ማዕከላዊ ኢትዮጵያ መጅሊስ ፕሬዚዳንትነቶ ቀደም ሲል ያነሱት ስራ በጣም ይከብዳል። ከቢሮ ዝግጅት ጀምሮ ማለት ከዜሮ ነው የተነሳችሁት። ክልሉ አዲስ ከመዋቀሩ ጋር ተያይዞ ቀደም ሲል የነበራችሁን ማቴሪያልና ሎጂስቲክ ወጥታችሁ እንደ አዲስ ከምንም ነው የተነሳችሁትና ይሄ ብርታታችሁን ነው የሚያሳየው። እየተሰሩ ያሉ ስራዎችን ለመጠቋቋም ሞክረዋል፣ ምንም ጊዜው በቂ ባይሆንና እንደ ማዕከላዊ መጅሊስ ፕሬዚዳንትነቶ ወይም ኃላፊነቶ የማዕከላዊ ኢትዮጵያን ሙስሊም ማህበረሰብ ወይም ደግሞ የእናንተ የማዕከላዊ ኢትዮጵያ መጅሊስ ፕሮግራም የረጅም ጊዜ እቅዳችሁ አላህ እድሜና ጤና ከሰጣችሁ ምንድን ነው? የረጅም ጊዜ እቅዳችን አንደኛ አሁን በእያንዳንዱ ዞን ጽህፈት ቤት መገንባት ነው። የገቢ ማሰባሰብ ገቢ የሚያስገኙ ነገሮችን ጠይቀናል። ስልጤ ዞን ሰጥቶናል፣ 7000 ካሬ ሜትር ሰጥቶናል። አሁን መንገድ ዳር ሰጥቶናል፣ ልንሰራ ነው። ምስራቅ ጉራጌም ይሰጣችኋለሁ ብሎናል፣ ልንቀበል ነው። አላባም ሊሰጠን ነው፣ ልንቀበል ነው። በእያንዳንዱ ዞን ቦታ ተረክበን ግንባታ ገንብተን የገቢ አቅማችንም ከዛም ጽህፈት ቤት ነው፣ ከዛም የገቢ ምንጭ ነው። ይሄንን እየሰራን እስልምናን እንገነባለን የሚል የረጅም ጊዜ እቅዳችን ይሄ ነው። በዋናነት የገቢ መሰባሰብም ይሆናል፣ የእስልምና ጽህፈት ቤት ማሻራ ይሆናል ብለን አስበን የምንሄደው በዚህ ነው። በስልጤ ዞን ጀምረነዋል። አሁን ሰሞኑን ስራው ይቀጥላል። የሪያድም ሰዎች እኛ አሻራችን እናሳርፋለን፣ በሂክማ ዩኒቨርሲቲ ብቻ አይደለም በጽህፈት ቤቱም እናሳርፋለን ብለዋል። አንዳንድ ባለሀብቶችም እንረዳሃለን ብለውኛል። በሰሞኑ አላህ ካለ ዘንድሮ ይጀምራል ስልጤ ዞን። ስለዚህ ማሻሌ በጣም እቅዳችሁ እንትን ነው። እስኪ ሌላው ሀጂ አሁን ለምሳሌ እርስዎ የማዕከላዊ ኢትዮጵያ መጅሊስ ፕሬዚዳንት ናቸው። ከአጎራባች ቅድም እንደጠቀሱት ከአጎራባች ክልሎች ጋር ያው ትገናኛላችሁ። ይሄ ግንኙነት አሁን ለምሳሌ በየክልሉ ካሉ መጅሊሶች ጋር ለመገናኘት የፌዴራል መጅሊስ ፍቃድ ያስፈልጋችኋል ወይስ በራሳችሁ የተንቀሳቀሳችሁ መገናኘት መስራት ትችላላችሁ? አሁን ፌዴራሉ ቢሰበስብ ጥሩ ነው፣ ኃላፊነትም ያለው ስለሆነ ፌዴራሉ ባለፈው ጀምሮ ነበረ። አንዳንድ በኦሮሚያ ተሰርቷል፣ በአዲስ አበባ ተደርጓል፣ በአማራ ክልል ተደርጓል። አሁን ዋሽንግተን ወስደውታል። እያንዳንዱን ክልል ሄዶ ስብሰባ የመሰብሰቡ ሁኔታ በፌዴራል እስልምናም ይቅደዋል። እያንዳንዱ በአመት አንድ ጊዜ ነው የሚለው እሱ በ6 ወር ነው የሚለው በአመት 2 ጊዜ አንዱን ክልል ሄዶ እርስ በርስ መተዋወቅ ብሎ የያዘው ፕሮግራም አለ። እሱን ይዞ ነው የሚሄደው። እኛ ግን ለልምድ ልውውጥ የሚከለክለን ነገር የለም ከባጀት እጥረት አኳያ እንጂ የትም ሄደን የልምድ ልውውጥ ለማድረግ የሚከለክለን አንድም ነገር የለም። አተሳሰቡን አመንጭተን ህዝባችን ባጀት አድርገን ካሄድን የሚከለክለን ነገር የለም። ባረከላሁ ፊኩም። ወላሂ ሀጂ እኔ በጣም ስላከበሩኝ ፕሮግራሜን አክብረው ስለመጡ በጣም ደስ ብሎኛል። ካሁን በፊትም ሀጂ ላይ እንደዚሁ አንዳንድ ነገሮችን ተገናኝተን አውርተናል። አላህ ሱብሓነሁ ወተዓላ እድሜና ጤና ይስጣቸው። እስኪ እንደው ሀጂ ሰዓት እየተገባደደ ስለሆነ 1-5 ደቂቃ ነው ያለውና
ቀረ የሚሉት ነገር ካለ በተለይ ማስተላለፍ የሚፈልጉት መልእክት ካለ ተጨማሪ እድል ልስጥዎት። እኔ ማስተላለፍ የምፈልገው እኛ እንደ ማዕከላዊ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ቀደም በመግባይ ላይ የተጠቀስካቸው ነገሮች የክፍተት የሙስሊሙ የእርስ በርስ ክፍተት የሚባል ነገር ተቋማዊ ነበረ። ይሄንን ለማስቀራት ሁሉም ሰው ክፍተታችን ለማስቀራት አለመግባባቶችን ለማስቀራት ሁሉም ሙስሊሞች ተረባርቦ መስራት አለባቸው። ክፍተታችን አይጠቅመን፣ አንድነታችን ይጠቅመናል። አንድነት ሆነን ለሌለው ደካማ ጎን ላለባቸው ሙስሊም ያልሆኑ ክልሎች ላይ ሙስሊም የሆኑት ክልሎች ላይ ደርሰው እንዲያጠናክሩ ለማድረግ አንድነት መግባባት ወሳኝ ነገር ስለሆነ በአንድነት አንክረን ለመስራት ሁላችንም በጋራ እንሄድ የሚል ነው መልእክት ያለኝ። በተጨማሪ ደግሞ እቅድ አድርገን ካልሰራን ምንጠፋው ራሳችን ነው። ለመጥፋትም ደግሞ ሰበብ እንዳንሆንም ጭምር እኛ በጊዜያችን ያለውን ለሌለው ጠንክረን እንዲሰራ ለማድረግ በባጀትም በምንም እኛ በባጀት ከተሻልን ለሌላው እየተጓጓምነ ከሄድነ እስልምናን ካጠናከርን ሰላምን ካሰፈን እስልምና ከምን ጊዜም በላይ እድሉ ክፍት ስለሆነ ይኸው ሚዲያዎችም ይተባበሩናል። ድሮ ያልነበረ ሚዲያ ነው። ዛሬ እንደው በነፃነት ሚዲያ አግኝተናል። እንደዚህ ስራችን እያስፋፋን እስልምናንና ሰላምን አጠናከረን እንቀጥል እላለሁ። ባረከላሁ ፊኩም። እንግዲህ እኛም እንደ አፍሪካ ቲቪ ከፌዴራል መጅሊስ ጀምሮ እስከ ክልል እስካላችሁ የመጅሊስ ኃላፊዎች፣ የመጅሊስ ሰዎች መልካም ስራዎቻችሁን ለማንጸባረቅ ሀሳባችሁን ለመግለጽ በማንኛውም ሰዓት ከጎናችሁ እንደሆን በዚህ አጋጣሚ ለማረጋገጥ እወዳለሁኝ። እኔ ሀጂ ስለመጡ በጣም ደስ ብሎኛል። የዛሬው የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ የማዕከላዊ ኢትዮጵያ የመጅሊስ ፕሬዚዳንት ሀጂ መሐመድ ኸሊል ነበሩ። ባረከላሁ ፊኩም። ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች ፕሮግራማችን ስተከታተሉት እንደነበረው ቀደም ብዬ ለማነሳሳት እንደሞከርኩት አቅሜ የፈቀደውን ያክል ከማዕከላዊ ኢትዮጵያ መጅሊስ ፕሬዚዳንት ሀጂ መሐመድ ኸሊል ጋር ያደረግኩት ቆይታ ይህን ይመስል ነበር። ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር መልካም ቆይታ እያልኩኝ በዚሁ ፕሮግራምን የምቋጨው የፕሮግራሙ አቅራቢና አዘጋጅ እኔ መሐመድ አብድራህማን አባፍና ነኝ። ከሌላ ፕሮግራሞች ጋር መልካም ቆይታ። አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።